አም ተክለ ማርያም ወገኝ አባቴ ነኝ። አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። የልጅና የአባት የማህበራዊ ሚዲያ ሰጣ ገባ ቀጥሏል። አሁንም መግለጫዎች እየወጡ ነው። ሙሉ ዝርዝሩ መረጃ እንደሚከተለው አስደምጣችኋለሁ። ሚኮ ይቺ ቪዲዮ ለሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩት ትላለህ እንደምናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዱ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ነው። ህብረተሰብን ተሳድበህ እኔ አሁን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወልን ነበረ፣ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳደጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘ ማን ሆኖ ነው? በረንዳ ወድቄ በረንዳ አድርጌያለሁ የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው እነዚህንም ካርክ ለማንኛውም ቀልብ ይስጥህ። አሁንም ቀልብ ይስጥህ። በደንብ ይቅርባል፣ ይቅር ይላል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋሙ፣ ወደ ነበረው እውቅናህ፣ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዛ አለባበሱ አይምሮ በሽተኛ ነኝ ይሄ ህክምና እያደረኩ ነው ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ ይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅርባል። እኔ ወድሃለሁ፣ ከጎንም ነኝ። ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ። ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው። አልበለዚያ በምታምነው እምነት ይሆንብህ ይቅር በለው ነው። እኔ በቃ አስገድደኛል። ሚኪያስ ተክለ ማርያም አም ተክለ ማርያም ወገኝ አባቴ ነኝ። ለማንኛውም ሸር አድርጉለት፣ ይወቀው በሸር አድርጉለት። ቀጻይ ይወልዳል፣ ይበዛል፣ ከፍም እንዳለ ይቀጥላል። ሀብትና እውቅና ይቀራል አንድ ወቅት። ስለዚህ ይህንን ለማይቀረው ህይወትህ ለመጠሪያህ ይቀርባል። እኔም ይቅር እልሃለሁ። አሁንም ይቅር ብያለሁ። አሁን ልብ እየሰጠህ ነው፣ ተነስተሃል። በዚሁ ቀጥል። ለማንኛውም እንዲደርሰው አድርጉለት። ከፈለጋችሁ መረጃ ከኔ መውሰድ ትችላላችሁ። አመሰግናለሁ። በማህበራዊ ሚዲያ በርካታ ተከታዮችን ማፍራት የቻለው ሚኪ ማይኮ ከሰሞኑ ባሰራጨው መረጃ የተበሳጩት አባቱ ሳት ጎርሰው ሳት ለብሰው መግለጫና ማብራሪያ ሰጥተዋል። አባቱ ይህንን ማብራሪያ የሰጡት በልጃቸው ያልተገባ ንግግርና መረጃ በማፈራቸው እንደሆነ ተናግረዋል። ዩቲዩበር ሚኪ ማይኮ ቤተሰብ ስለሌለኝ ጎዳና ላይ ነው ያደግኩት ማለቱ ነውርና ከርሱ የማይጠበቅ አሳፋሪ ተግባር ነው ሲሉ ተደምጧል። አባቱ ሚኪ ማይኮ ቤተሰብ የለኝም ያደግኩት ጎዳና ላይ ነው የሚል ማብራሪያ መስጠቱ አብረው ያደጉትና ወንድሞቹን ቤተሰቡን እንዲሁም ለዚህ ደረጃ ያደረሰውን ማህበረሰብ መናቅ ነው ማለታቸው ለብዙዎች አስገራሚ ሆኗል። የፈለጉትን ካደረጉና ከተናገሩ በኋላ ቤተሰብንና ማህበረሰብን ይቅርታ ማለት ብቻ በቂ አይደለም፣ ይቅርታውም ከልብ የመነጨ አይደለም ማለታቸው እያነጋገረ ነው። ማህበረሰብን እንደ ማህበረሰብ ከሰደቡና ካንጓጠጡ በኋላ ይቅርታ በምትባል ቃል ብቻ መግለጽና ማብራሪያ መስጠት የችግሩን ግዝፈት ቢያባብሰው እንጂ ማቅለል አይችልም ብለዋል።
አባት ይህንን ቪዲዮ የመቅረጽ ፍላጎት እንዳልነበራቸው ይናገራሉ። ነገር ግን ልጃቸው ሚኪ ማይኮ ለቤተሰቡና ለማህበረሰቡ ያለውን ንቀትና ውሸት ያዘለ ይቅርታ ማብራሪያ ሲመለከቱ ተናደው እንዲታረም ከመፈለግ እንደሆነ ይናገራሉ። ከዚህ ባለፈ የልጃቸው ንግግር በማህበረሰብ ላይ ያሳደረውን ጫና ካለመረዳቱ የተነሳ ህዝብ እውነታውን እንዲያውቅ ከመፈለግ የሰጡት ማብራሪያ እንደሆነ ይናገራሉ። የሚኪ ማይኮ አባት ማብራሪያ ከልጃቸው ጋር ያላቸውን የሀሳብ ልዩነት የሚያሳይ በመሆኑ በልጃቸው ንግግር ወቀሳና ትችት እንዳይደርስባቸው ከመፈለግ የመነጨ ነው ተብሏል። በአንድ ዩቲዩበር የሚነሳ አጀንዳ በህዝብና በማህበረሰብ ላይ ከባድ ጫና እንደሚያደርስ በግልጽ የሚያሳይ ነው። አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጥሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባት አጥተው የሚያልፉበት መንገድ የኔም እውነተኛ ታሪክ ነው። አጥተው ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደቅኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ስቧጭር እጁን ይዞ ማሳደግ ነው አባትነት ማለት። ዛሬ አባቴ ሚዲያ ላይ ወጥቶ ስለኔ ቪዲዮ በመስራቱ ወይ ልጠላው ወይም ልቃወሙ አልፈልግም። እውነቱን እኔና ፈጣሪ እናውቀዋለን። ነገር ግን ይህ አጋጣሚ ለብዙዎች ትምህርት እንዲሆን ፈልጋለሁ። አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በዕለት ተዕለት እንክብካቤ ነው ብዬ አምናለሁ። አሁንም ቢሆን ያለምንም ቤተሰብ በየጎዳናው ለምትታገሉ አሳዳጊ አታችሁ ለምትለፉ ወጣቶችና ህጻናት ሁሉ መልእክቴ አንድ ብቻ ነው። አባትና እናት ባይኖሯችሁም ፈጣሪ አለላችሁ። ተስፋ ሳትቆርጡ ስሩ፣ ከወደቃችሁበትም ትነሳላችሁ። እኔ ያሳለፍኩትን መከራና እውነት ለመሸፈን የሚደረግ ምንም አይነት የሚዲያ ዘመቻ እውነቱን ሊቀይሩ አይችልም። ህይወቴን የለወጠው የፈጣሪ ቸርነትና የህዝቤ ፍቅር ብቻ ነው። እውነተኛ አባትነታችሁ ለልጆቻችሁ በጊዜው ስጡ። አባትነት ሚዲያ ላይ አይሰራም። ዛሬ እናቴ በህይወት ባትኖርም ይህም ብታይ ግን መኝ ነበር። አይተክ ለማርያም ደግሞ በዚህ መጡ። የሚኪ አባት ሚኪ ማይኮ ቤተሰብ ስላልነበረኝ ያደኩት ጎዳና ላይ ነው በሚል የሰጠው ማብራሪያ ትክክል አይደለም። ቤተሰቦቹ አለን፣ አባቱን ነኝ፣ እርሱ ግን ካደኝ ማለታቸውን አስደምጫችሁ ነበር። የአባቱን ማብራሪያ የሰማው ሚኪ ማይኮ አባትነት ለኔ ከፎቶና በሚዲያ ወጥቶ ከመናገር በላይ ነው፣ መውለድ ብቻ አባትነትን አያሰጥም የሚል ማብራሪያ ሰጥቷል። ልጅነቴን በጎዳና ላይ ነው ማሳለፊያን እኔና ፈጣሪ ብቻ ነው የምናውቀው። ለኔ አባትነት በራበውና በጠማው ጊዜ አጠገቡ መገኘት ነው ይለናል። አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በዕለት ከዕለት እንክብካቤ ነው ይለናል ሚኪ ማይኮ። እኔ ያሳለፍኩትን መከራና ችግር ምንም አይነት የሚዲያ ዘመቻ ሊቀይረው አይችልም ይላል። ሚኪ ማይኮ በኢትዮጵያ የማህበራዊ ሚዲያ ታሪክ በብርሃን ፍጥነት ወደ እውቅና የወጣ ትልቅ ተጽዕኖ ፈጣሪ ዩቲዩበርና የፌስቡክ ተጽዕኖ ፈጣሪ ነበር። ሆኖም ግን የተሰቀለበትን መሰላል የረሳ ሚኪ ማይኮ ከእውቅናው ማማ ለመውረድ ቅጽበት አልፈጀበትም። ብዙም ሳይቆይ ከነበረበት የእውቅና ማማ መፈጥፈጡን የተመለከትንበት ሂደት ቅርብ ነበር። ሚኪ ማይኮ በኢትዮጵያ የማህበራዊ ሚዲያ ታሪክ የፍራንክ ቪዲዮዎችን በመስራት እውቅናን ያገኘ ቀዳሚ ወጣት ተጽዕኖ ፈጣሪ ነበር። በልዩ ፈጠራውና በአዝናኝ ቪዲዮዎቹ በዩቲዩብ ከ700 ሺህ በላይ ተከታዮች እንዲሁም በፌስቡክ ደግሞ ከ400 ሺህ በላይ ተከታዮችን በአጠቃላይ ከ1.1 ሚሊዮን በላይ የማህበራዊ ሚዲያ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሎ ነበር። ቪዲዮ በለቀቀ በጥቂት ደቂቃዎች ውስጥ በርካታ ተመልካቾችን መማረክ የሚችል ወጣት ተጽዕኖ ፈጣሪ ነበር። ከ20 በላይ ለሚሆኑ ሰራተኞች የስራ ዕድልን መፍጠር ችሎ ነበር። ሆኖም ግን ሚኪን ዝናና ገንዘብ ከውድቀት ሊያድነው አልቻለም። አብሮ የሚውላቸው ጓደኞቹ
ለውድቀቱ ምክንያቶች እንደሆኑ ይናገራል። ሚኪ ማይኮ ይሰራው ከነበረው የማህበራዊ ሚዲያ ይዘት ወደ ፖለቲካና ሃይማኖት በመግባቱ የተነሳ ህዝቡ ቀስ በቀስ እየሸሸው መጣ። ሚኪም ከማህበራዊ ሚዲያው መጥፋት ጀመረ። በተደጋጋሚ ቃለ መጠይቆች ላይ ይቀርብ ነበር። በዚህ የተነሳ በአንድ ቃለ መጠይቅ ላይ የወደቀ ያልተማረ የደከመ ማህበረሰብ ተቸህ አልተቸህ ምንም አያመጣም ማለቱ ብዙዎቹን አስቆጥቶ ነበር። ነገር ግን አሁን ነገሩ ሲገባው ይህን የተናገረው ማህበረሰብን ለመተቸት ሳይሆን ክርስቶስን የሰቀሉትን ሰዎች ለመተቸት እንደሆነ ይናገራል። የተናገርኩት ነገር ከአውዱ ውጭ ተተርጉሞብኛል፣ የተናገርኩት ማህበረሰብ ለመተቸት አይደለም በሚል ማስተባበያ ሰጥቷል። ነገር ግን ማህበረሰቡ አስበ የተናገርከውን ንግግር ማስተባበል አትችልም፣ ይቅርታ ከጠየቅ ይቅርታ መጠየቅ እንጂ እንዲህ አይነት ማስተባበያ አንፈልግም የሚል ግብረ መልስ እየሰጠው ነው። ከሚኪ ማይኮ የምንረዳው ማህበረሰብ ከጠላህ ማንኛውም ሰው ከተሰቀለበት ማማ በየትኛውም ሰዓት መውረድ እንደሚችል ነው። ስለሆነም ሁሉም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበራዊ ሚዲያ ላይ መቆየት ከፈለጉ የማህበረሰቡን ባህል፣ ወግና ሴት ማክበር ተገቢ እንደሆነ ነው።